እንደሚታወቅ አምጣው ዳይመንድ አዴ በቃ ተናደጂ እንዴት ነው ማልናደደው እንዴት እንደሚያረጋት አላየ እየሰማሽኝ ነው ስሚኝ በደንብ እኔን ታምኚኛለሽ ወይስ አታምኚኝ አምናለሁ እንጂ በቃ ካመንሽ ሁሉን ነገር አስተካክለዋለሁ እርግጠኛ ነህ አዎ አዴ እኔ በሌላ መንገድ ከህይወቴ እንድትወጣ አደርጋታለሁ እሷም ሆነች ማሚ ማንም ሰው በህይወታችን መሀል እንዲገባ አልፈቅድም እሺ ነሽ ምንድነው እሱ ኧረ ማዬ ጉዶን ክልሽ ይሄው እንደዚህ ታምሜ ቀረሁልሽ ማዬ ወይ እኔ እናትሽን ምን ብትታመሚ ነው እንደዚህ ሆንሽ ቤዛ እማዬ በጣም ከብዶኛል በዛ ላይ ደግሞ እዚህ ጎዳና ላይ ብርዱ በጣም ከባድ ነው እንዲሁም ደግሞ ማሳከሚያ ብርም የለኝም እንዴት እንደማደርግ አላውቅም ተይ በቃ ያቴ ብዙ አታውሪ ይደክምሻል ይሄን ያህል ምን ነው አሁን እኮ ነው ፍቅር የነገረችኝ በልህተን አንሳት እኔ አሳክማታለሁ ኧረ ሰው አይታመም አትታመሚ ቤዛ አይ እሱንም አታይቻለሁ ትንሽ መድኃኒት መግዣ ነው እንጂ ቸገረኝ በሽተኛ አውቃለሁ ማዬ እና ከታየሽ ምንድነው አሉሽ ገና አንቺ አንድ ፍሬ ልጅ ነሽ በሽታው ምንድነው አሉ እማዬ ካንሰር ነው የኔ ህመም ይድን አይደለም በቅርቡ መሞት አይቀርም ምን ካንሰር አዎ ወንድሜ ላንተም እንዳትጨነቅ ስላልነገርኩ ነው እንጂ በሽታዬ ከባድ ነው እኔ የሚያሳዝነኝ እዚህ ጎዳና ወጥቼ መቅረቴ ነው አይዞሽ ቤዛ ሁሉም ይስተካከላል አይዞሽ እሺ ናስቲ እናደግፋት ቤዛ አይዞሽ ከዚህ በኋላ እኛ ቤት ሆነሽ እና ሮማን ይንከባከቡሻል አመሰግናለሁ ፍቅር አዎ እንደዛ ካልሆነ ከባድ ነው አልቻልኩም ይኸውልሽ ቤዛ ያኔ ተይ ያልኩት ብዙ ነገር ስትቀጥፊ ብዙ ነገር ስትዋሺ ተይ ያልኩት እንደዚህ እንዳይመጣ ነበረ ምንም ቢሆን ብዙ ነገር አብረን አሳልፈናል ቤተንሽ በቃ እንሂድ አዎ ማይ ቤት ነይና የሚሆነውን አብረን እናያለን ስራሽ ምንም ክፉ ቢሆን ያኔ ወድቀሽ ሳይሽ በጣም ነው ያሰብኩት በጣም ነው ያሳዘንሽኝ ደግሞ አሁን እንደዚህ ብሶብሽ ሳይ በጣም ነው የተሰማኝ የኔ እናት አመሰግናለሁ ማይ አንቺ ባትኖሪልኝ ምን ይወጣኝ ነበር ሁሉም ሰው ጨከነብኝ የፍቅር እናት የቤዛ መታመም እውነት መስሏቸው በጣም አዝነው ሳሉ ፍቅርም በሴራዋን ሰርታ ከዛ ማዘር በቃ ነው እንሂድና እኔ ቀድሚያችሁ ልሄድና ቤት ምናምን ላስተካከል እናንተ ተነስታችሁ ነው ብሎ ሲሉ እሺ ብሎ ፍቅርና ቤዛ እጃቸውን ግጭ እየተደራረጉ በጣም ተደስቷል ማለት ነው የቤዛ ወንድም ዳኒም እናንተ በጣም ታሳፍራላችሁ የቤዛስ እሺ እናቷ አይደለችም አንቺ ፍቅር ግን በእናትሽ ላይ ነው እንደዚህ ሴራ የምትሰሪው እኔ እናት ኖሮኝ ባሳየውሽ ኖሮ እያለ በፍቅር ላይ እያዘተበት ይገኛል ማለት ነው ከዛ ማዘርም ወደ ቤታቸው ይሄዳሉ ማለት ነው ሊዱ እንግዲህ ተመልሳ መታለች ማለት ነው ተመልሳ መታ ድብ ለምንድነው ቆይ እንደዚህ አንቺ ለማዘር የተናገርሽው ምን ሆነሽ ነው ምን እያደረግሽ ነው ሁሌ ጻሞን አለብሽ እንዴ እንደ ህፃን ሁሉም ነገር መናገር አለብሽ እንዴ እያለ ሊዱን እየተቆጣት ይገኛል ማለት ነው እየተቆጣት ይገኛል ማለት ነው ዴብ ለሊዱ ከዛ ሊዱ ደግሞ አደይና ሊሊ እስከመጡ በኋላ አደይ ብላ እቅፍ አድርጋታለች ማለት ነው ሊዱም አደይም ሊዱዬ እንኳን ደህና መጣሽ እያለቻት በጣም እቅፍ አድርጋለች ከዛ ሊሊ ደግሞ በቃ ላገባ ነው ሊዱዬ ከበሰርጌ ላይ ትገኛለች ብላ ስትል እሺ ግን እኮ አሁን የተነገረኝ እያለች ትገኛለች ዴብ ሊዱ መለስ ብላ እዚህ ጋር ምን እያደረግሽ ነው አንቺ ሁሌ ህፃን ትሆኛለሽ እንዴ ብሎ ሲላት እኔ ታዲያ ምን ላድርግ ራሷ ናት እንጂ የመጣችው እኔ ነኝ እንዴ ያመጣኋት ብላ ትላለች አደይ መለስ ብላ ቤሪ እዚህ ናት እንዴ የቤሪ እዚህ መሆን እኮ በጣም ከባድ ነው እያለች በጣም ተናዳለች ማለት ነው እንግዲህ እዚህ ጋር ደግሞ ዳይመንድና ኩኩሻ እዚህ ጋር ቁጭሎ ሳለ ሩም ይመጣሉ ማለት ነው ዶክተርና
ሩታ ከዛ ሲሄዱም ባንድ ላይ ሲመጡም ባንድ ላይ ሲለያዩ ምናምን እያለ ዳይመንድ እየሳቀባቸው ይገኛል። ዶክተሩ ግን መኪናውን ያቆመው ሩታ እንድትወርድለት ነበረ። ከዛ ዶክተሩ በቃ ዳይመንድን የሚሄድ አለብኝ ብሎ ቻው ይላል ማለት ነው። ከዛ ዳይመንድ ተመልሶ ወደ ሩታ ይመጣል። ወደ ሩታ ሲመጣ መኪናው መንገድ ላይ የለም ማለት ነው። ከዛ ሩታ መለስ ብላ እንዴ ዶክተርስ የት ሄደ ብላ ስትል ዶክተርማ እኮ ሄደ እያላት የትም ይሄድ አንቺ ምን አገባሽ ብሎ ሲላት ዳይመንድ ኧረ እንደዚህማ የለም እያለች በጣም ተናዳ ወደ ዶክተሩ እየሮጠች ትሄዳለች ማለት ነው። እንግዲህ ሩታ በጣም ተናዳለች ዶክተሩ በመሄድ። ዳይመንድ ግን ትወደኛለህ ወይስ አትወደኝም ብላ ስትል ምን ማለት ነው? ምን አይነት አጠያየቅ ነው የምትጠይቅኝ ብሎ ሲላት ዶክተሩ ወዴት እንዳይደ ንገረኝ አለዚያ ደግሞ እርዳኝ እያለችው ትገኛለች ማለት ነው። እና ታዲያ ምን እንድረዳሽ ነው የምትፈልጊው ብሎ ሲላል ዶክተሩ ያፈቀራትን ሴት ማወቅ አለብኝ ብላ ስትል ኩኩሻ ደግሞ እና ደግሞ ለምንድነው የማንናገራት ብላ ስትንኮሻኮሽ እንዴ ደግሞ ተናገሪ አገር ምድር ይቃጠል እንዴ ለምን እናገራለሁኝ በሰላም መኖር አለብኝ እያለ ይገኛል። ሩታ መለስ ብላ ምንድነው የምትንሾካሾኩት? ለምንድነው የማትናገሩ? የምታውቁ ነገር ካለ ተናገሩ ብላ ስትል ምን እናገራለን ብሎ ይላል ኩኩሻ መለስ ብላ ለምንድነው የማንናገረው? እቺ ልጅ እኮ አንድ ነገር ከሆነች እኮ በኋላ እኛንም ይቆጨናል። ማንም እኮ የላትም ብላ ትለዋለች። ዳይመንድ መለስ ብሎ የራሳቸው ጉዳይ ነው ምን አገባኝ ይላታል። ኩኩሻ መለስ ብላ እነሱ ሊጋቡ አይደል እንዴ? አደይና ዴብ እኮ አሁን ሊጋቡ ነው። ለምንድነው የማትናገረው? ያለውን ነገር ተናገር ብሎ ይላታል። ዶክተሩን ባልሆነ መንገድ ላይ እውነት እሱ አደይን እያፈቀራት እያለ በጣም ግራ ገብቶታል። ሩታን ላፍቀራት ወይስ አደይን ላፍቀራት እያለ ዶክተሩም በመሃል ተሰቃይቷል ማለት ነው። አሹም ደግሞ በፊናው ምን አይነት ነገር ነው? እባካችሁ እቤቱን በአንድ እግሩ እኮ ነው ያቆሙት። አሁን እትዬ ቢመጡ ምን ማድረግ አለብኝ? በጣም ተጨነቅ ያለው እያለ አሹን ለብቻውን እያወራ አርፎ እዚህ ጋር በቦታው ተቀምጧል ማለት ነው። አቤት ምን ጉድ ነው እያለ ማከል መከራውን አይቷል ብሎ ሲላል ለሮማን አሹ ምን መከራውን ይበላል ብለክ ነው? ምርጫው የሱን እንጂ የሌላው አይደለም እያለች ትገኛለች። አንተ ደግሞ የምን መከራ ነው የምታወራው? ዝም ብለህ አርፋ አትቀመጥም እንዴ? ማሚም እኮ የለችም። ስትመጣ ምን እንደምናወራ እራሱ ግራ ገብቶኛል እያለችም ትገኛለች ሮማን። ዳይመንድና ኩኩሻና ዳይመንድ እንግዲህ ቢጣመሩ አሪፍ ነበር። ነገር ግን አጉል ፍቅር እያደረጋቸውም የማይታወቅባቸው ይመስል አርፎ አይቀመጡም ማለት ነው። ዳይመንድ እንግዲህ በጣም ወዷታል ማለት ነው። ኩኩሻም እየወደደችው መጣች። ነገር ግን አልታወቀባትም። እቤት አለኝ እቤቴ መሄድ አለብኝ ብሎ ሲላል እንዴት ነው ባክን ጸደ ቤት ነው እንዴ ያለክ? ቤት እያልክ እኮ በጣም ወሬህን አበዛከው እያለች በጣም እየተናገረችው ትገኛለች። እሱም መለስ ብሎ አንቺ ብዙ ተናግረሻል፣ ለምንድነው ይሄ ሁሉ የምትናገሪው? አሁን እኮ ነው ብሄድ ከኋላ ተከትለሽኝ ትመጫለሽ ይላታል። እኔ ዳይመንድ ነኝ እንዴ ቤት ምናምን እያልሽ በእኔ ላይ ነው ሙድ የምትይዥብኝ? እስኪ ነይና ቤቴን ላሳየሽ፣ ካላየሽማ አታምኝም እያላት ወደ ቤቱ ይዞ ሊሄድ ሲል ኩኩሻ ኧረ እኔ አልፈልግም አልሄድም እያለች ዳይመንድንም እያስቸገረችው ትገኛለች። ዳይመንድ እሷን ይዞ ቢሄድ ኖሮ ከቤትም አያስወጣትም ነበር ማለት ነው። እንግዲህ ዳይመንድ እንግዲህ ሁሉንም ነገር እያስተካከለ ይገኛል እንዳንል
በጣም ቀበጥ ናችሁ ያሁኑ ሴቶች ብሎ ሲል እኔ ቀበጥ አይደለሁም እያለችው ትገኛለች። ቀበጥ ነሽ እንዴት ቀበጥ አይደለሁም ትያለሽ ብሎ ሲላት ሩታ አንቺ በጣም ቀበጥ ነሽ፣ ሁላችሁም ቀበጥ ናችሁ፣ አንድ ጤነኛ የላችሁም፣ ጤነኛ ሴት በአሁኑ ሰዓት አይገኝም እያለ ሩታን መለስ ብሎ እቅፍ ያደርጋታል። ሩታን በዛን ሰዓት በጣም ደስተኛ ሆና በሳቅ ፈንደቅደቅ ትላለች ማለት ነው። እንግዲህ በጣም ደስ ይላል በአሁኑ ሰዓት ሩታና ዶክተሩ ተጣመሩ። ችግር የለውም። አንተም እንግዲህ ከአደይ አይንክም ማንሳት አለብክ። ሩታም አንተን አፍቀራ መገላገል አለባት፣ መድኃኒት መጠጣት የለባትም ማለት ነው። ሰላም፣ ፍቅር፣ ደስታ ለሀገራችን ለኢትዮጵያ ይሁን እያልን እኛም መልካም ሐሙስም ተመኝተናል ማለት ነው። ሰላማችሁ ብዝት ይበል። ላይክ ሰብ አድርጉ ማለት ነው። እሺ ቤተሰብዬ